10,000 ሰዓታት ህግን መረዳት በአንድ ተግባር ወይም መስክ በክህሎት የላቀና ብቁ ሆኖ ለመገኘት የ10,000 ሰዓታት ልምምድን ይጠይቃል ሲባል ሰምታችሁ ይሆናል። እውነታው ግን እንደዛ አይደለም። ወሳኙ ብዛት አይደለም፣ የልምምዱ ጥራት እንጂ። በየትኛውም የሙያ ዘርፍ፣ በሙዚቃ፣ በአትሌቲክስ፣ በኳስ ጨዋታ በመሳሰሉት ከፍተኛ ውጤት ያስመዘገቡና ስኬታማ የሆኑ ሰዎች እዚያ ደረጃ ላይ ሊደርሱ የቻሉት በስርዓትና በተደራጀ መልኩ በተለይም ድክመቶቻቸውን የሚያሻሽሉላቸውና ክፍተቶቻቸውን የሚሞሉላቸውን ልምምዶች በማድረግ ነው። ይህ አይነቱ ልምምድ ሆን ተብሎና ታቅዶ የሚተገበር ልምምድ ነው። ስለዚህ የ10,000 ሰዓታት ልምምድ ማለትም ሰዓታት መቁጠር ብቻውን ሊቅ አያደርገንም። ትኩረት ተሰጥቶት በእቅድና በመዋቅር የሚተገበር ልምምድ አስፈላጊ ነው። ለመሻሻል ሆን ተብሎ የሚደረግ ጥረትን ይጠይቃል።